ቅልፍ እንደሚነቃ የቃልህ ብርሃን የቃልህ መገለጥ በኢየሱስ ስም እንዲያነቃቸው ከድንግዝግዝ ህይወት ውስጥ እንዲወጡ ልጅን ኢየሱስ ክርስቶስን ወደ ማወቅ ወደዛ መገለጥ እንዲመጡ ከመገለጦች ሁሉ ይልቅ የሚበልጠው ትልቁ መገለጥ ከእውቀቶች ሁሉ ይልቅ የሚበልጠው ትልቁ እውቀት ከጥበቦች ሁሉ ይልቅ የሚልቀው ጥበብ ልጅህን ኢየሱስ ክርስቶስን ማወቅ ነውና እግዚአብሔር የዘላለም አምላክ እኔንም ወንድሞቼንም እህቶቼንም በዚህ ላለን እንድትረዳን በኢየሱስ ስም እንጸልያለን። ጊዜያችን ሁሉ በስም የተባረከ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ በሰማይና በምድር ከፀሐይ መውጫ እስከ መጥለቂያው ድረስ ቅዱስና ገናና ኃያል የሆነው ስምህ ለዘላለም የተመሰገነ ይሁን። በኢየሱስ ክርስቶስ ያው ስም አሜን አሜን። ተባረኩ ወገኖች። እሺ፣ ስለዚህ ከዚህ በፊት ምንም እንኳን የተነጋገርንበትም ቢሆን ዛሬም ደግሞ ይህንን እድል ጌታ ስለሰጠን ምናልባት ለብዙ ዓመታት የሰማችሁ ሰዎች እንደ ክለሳ አይነት መልክ ሊመስል ይችላል። አው ክለሳ ቢሆን ጥሩ ነው። ስለዚህ ያው ነገርን ከስሩ ነው የሚባለውና ወደ ቀደመው ኪዳን ነው የምንገባው። የቀደመው ኪዳንን በወፍ በረር ትንሽ ከሄድኩበት በኋላ የአዲሱ ኪዳን ላይ ደግሞ ታቦት አለ ብሎ የሚለው መጽሐፍ ቅዱስ ታቦት አለ ብሎ ይላል። ያ መጽሐፍ ቅዱስ አዲስ ኪዳን ላይ ታቦት አለ ብሎ የሚለው ታቦት በእርግጥ የትኛውን ታቦት ነው? አዲስ ኪዳንም ላይ ይጠቅሳል። ታቦት ብሎ መጽሐፍ ቅዱስ በግልጽ ይጠቅሳል። እስከ ራእይ መጽሐፍ ምዕራፍ 11 ቁጥር 19 ድረስ ይጠቅሳል። ስለዚህ በአዲስ ኪዳን ታቦት ተብሎ የተባለው የትኛውን ታቦት ነው? ይሄ ታቦት የእግዚአብሔር ታቦት ነው ወይ? ይሄ ታቦት የት ነው ያለው? በሰማይ ነው በምድር ነው ወይስ በወገኖቻችን በኢትዮጵያ የኦርቶዶክስ ቤተክርስቲያን ዘንድ ነው ያለው? እነሱ ታቦት ኖሯቸው እኛ ስፔንጤዎቹ ለምንድነው ታቦት የሌለን? ካቶሊክስ ለምንድነው ታቦት የሌላት? ታቦት የሚባለውስ ነገር መጽሐፍ ቅዱስ ላይ የቀደመው ኪዳን ላይ የነበረው አይነት ነው ወይ ያለው ታቦት ብሎ የሚለውን ይህንን ሁሉ ተዛምዶ እናያለን። እግዚአብሔር ይባረክ። ተባረኩ። እሺ፣ ስለዚህ ወደ ዋናው የቃሉ ትርጉም ላይ ምናልባት መሄድ ካስፈለገን ታቦት ብሎ የሚለው የግዕዝ ቃል ነው። ቤተ ሀደረ የሚል ነው ወይ ደግሞ የጽላቱ ማደሪያ ማለት ነው። የቀደመው ኪዳን ላይ የጽላቱ ማደሪያ ማለት ነው ቤተ ሀደረ ብሎ የሚለው የግዕዙ ቃል ወይ ደግሞ በዋናው በመጽሐፍ ቅዱሱ የብሉይ ኪዳን የተጻፈው ያው በዕብራይስጥ ነው የሆኒ እንደምታውቀው እና በዛ ክፍል ላይ ታቦት ብሎ የሚለው ቃል የብሉይ ኪዳኑ ቃል ምን ብሎ ነው የሚጠቀመው ብሎ የሚለውን ማየት አለብን። እና አሮውን ይላል የዕብራይስጡ ቃል አሮውን ማለት ነው። አሮውን ማለት ደግሞ ሳጥን፣ እንደ ቁም ሳጥን ወይ ደግሞ ሳጥን ማለት ነው። አሮውን ትክክለኛ ቃል ነው። አሮውን ማለት በዕብራይስጥ ቃል ሳጥን ማለት ነው። የግዕዙም ታቦት ማለት ቤተ አደረ ወይ ደግሞ ሳጥን ማለት ነው። ከዚህ የተነሳ የኖህ መርከብ ሳጥን ተብሎም ተጠርቷል በአዲስ ኪዳን ላይ። አሁን በቤት ያለውንም ሳጥን ኢቨን ሳጥኑን ራሱ የልብስ ማስቀመጫ የሚሆን የምንም በግዕዙ ታቦት ብለህ ልትጠራው ትችላለህ፣ ወይ ደግሞ በዕብራይስጡ አሮውን ብለህ ልትጠራው ትችላለህ ማለት ነው። በግሪኩ ቃል ደግሞ ኪቦቱስ ተብሎ ይጠራል። ይሄም ሳጥን ማለት ነው። ኪቦቱስም ብሎ የሚለው ሳጥን ሆኖ ወይ ደግሞ መርከብ ነው ብለው የሚለውን የኖህ መርከብን ወይ መርከብ የትኞቹ መርከቦችን ኪቦቱስ ብሎ የዕብራይስጡ ቃል ይጠራል። የዕብራይስጡ አሮን የግሪኩ ኪቦቱስ ብሎ ይጠራል። የግዕዙ ታቦት ብሎ የሚጠራው ማለት ነው። ኦኬ። ስለዚህ የግዕዙን ይዘን ወይ ደግሞ የዕብራይስጡንም የግሪኩንም ቃል ይዘን ታቦት ብሎ የሚለው ሳጥን ማለት ነው። የምን ማደሪያ ነው ብሎ የሚለው ቤተ አደረ ማለት የጽላቱ ማደሪያ ማለት ነው። ጽላቱና ታቦት ይለያያል። አንዳንድ ሰው ታቦቱን ጽላት ብሎ ይጠራል፣ ጽላቱን ታቦት ብሎ ይጠራል። ታቦት ጽላት ተብሎ ተጠርቶ አያውቅም፣ ጽላትም ታቦት ተብሎ ተጠርቶ አያውቅም። በመጽሐፍ ቅዱስ ነው። በሀገራችን ግን ታቦቱን ጽላት ይላሉ፣ ጽላቱን ታቦት ይላሉ። እና ወደ ሀገራችን በኋላ ላይ ይመጣል። አሁን የቀደመው ኪዳን ላይ ያለው መጽሐፉ ሰጠው ለማን የተሰጠው ብሎ የሚለውን ያው ብዙ ጊዜ ደጋግሜ ስለተናገርኩበት ከዚህም በኋላ ደግሜ እናገረዋለሁ። ለእስራኤል ሕዝብ ነው የተሰጠው። የእስራኤልን ሕዝብ በ1446 ቅድመ ልደተ ክርስቶስ በወርሃ አቢብ በ14ተኛው ቀን አንዴ የሀገር ውስጥ ስልክ ነው አንዴ ስራ ፈቶ ሊሳደብ ይመጣል። እግዚአብሔር እኔ አሁን ሰው ቤት ገብቼ ብትገለኝ በኮመንት አልሳደብ አልወድም። በተአምር የማይመቸኝ ነገር በኮመንት ገብቼ ሰው ቤት የማይፈልገኝ ቤት ሳልፈለግ በኮመንት ስሳደብ አይታ አስባችሁታል? ነው አልቦልካቸው የሚቀመጡ እኔማ ጥብሶቼ ናቸው።
እኔማ ጥብሶቼ ናቸው፣ ግን ለእነሱ ነው የሚያሳዝኑኝ። የማልፈለግበት ቤት ገብቼ በቃ ቱስ ቱስ እያል በኮመንት ስሳደብ አስባችሁት ያንን ነው እና ያሳዝኑኛል። ቴንኪዩ በጣም ይቅርታ፣ የሀገር ውስጥ ስልክ ስለነበር የምጠብቀው ስልኮችም ስላሉ ለዛ ነው። ቴንኪዩ ተባረክ። እሺ፣ ስለዚህ ምንድነው የእስራኤል ህዝብ ነው የተሰጠው ይሄ አገልግሎትና የአገልግሎት ስርዓት የተሰጠው። አይ ኮሜንት አትዝጉ። ኮሜንት አይዘጋም ወገኖች፣ ኮሜንት በፍጹም አይዘጋም። ኮሜንት የምትዘጉ ሞዴሬተር ካለ አነሳባል። እኔ ቤት ላይ ጌታ ሲቀጠቀጥ የሚሰሩትን አያውቁምና ይቅር በሏቸው ብለዋል፣ እንኳን የተጻፈ ነገር። ስለዚህ አይሞቀን አይበርደንም። እሱም ስድብ ጠጥቶታል፣ እኔም ጠጥቸዋል። ተስማምቶኛል። አላየህም? እንዳው ደፋፈሽ ብላል። እንዲያው ተስማም። እሺ ጌታ ይባረክ። እና ለእስራኤል ህዝብ ነው የተሰጠው። የእስራኤል ህዝብ በ1446 ቅድመ ልደተ ክርስቶስ ማለት ነው ከግብፅ ምድር በወራ አቢብ አወጣቸው በ14ተኛው ቀን። ከዛ በ3ተኛው ወር ወደ ሲና ምድረ በዳ መጡ። ዘጸአት መጽሐፍ ምዕራፍ 19 የእግዚአብሔር ቃል እንደሚነግረን እስራኤል ከተራራው በታች ሰፈረ። በዛ ከእግዚአብሔር ጋር የሰማይ አምላክ ቅዱስ እግዚአብሔር የአባቶቻችን አምላክ ለመጀመሪያ ከእስራኤል ህዝብ ጋር ስብሰባ አደረገ። ስብሰባ ተደርጎበት በነበረበት ቀን በዛ በኮሬብ ተራራ ላይ ጌታ ተገለጠ ማለት ነው። ስለዚህ በዛ መገለጥ ውስጥ ነው ባሪያውን ሙሴን ወደ ተራራ 40 ቀን ጠራው። ህግና ስርዓትን ለእስራኤል ልጆች እንዲበል ለያዕቆብ ቤት እንዲህ ብለህ እዘዝ ብሎ ጌታ ከታላቁ ነቢይ ከሙሴ ጋር ተነጋገረ። ግድ የላችሁ መስቲካው ይቅርብን። አሁን የእግዚአብሔርን ቃል እያወራን ስለሆነ በየመካከል ጡት እንዳደረገው ነው። ተው እሺ፣ እንኳን መስቲካ አይደለም ጃርት ብታስቀምጥ መናገሬን አልተውም ብራዘር። እሺ። እና የእስራኤልን ልጆች አመጣ። ተራራው ግርጌ ሰፈሩ። እግዚአብሔርን በሲና ተራራ ላይ ወረደ። ህግና ስርዓትን በባሪያው በሙሴ በኩል ለእስራኤል ልጆች ሰጠ ማለት ነው። እና በሰጠበት በዛ የሚገኘው ንገርልኛ እንዴ ዘጸአት መጽሐፍ ምዕራፍ 19 ላይ ዘጸአት ምዕራፍ አንተ ስለምታውቀው ላጥላጥ ነው የምታደርገው። ተረጋጋ። ዘጸአት 19 እና 20 በተለይ ስብሰባ የተደረገበት ከ19 ቁጥር 1 ጀምሮ ማንበብ እንችላለን። 19 እኛ ስክሪንሻት ማድረግ አለብን። ለአንተ በጣም የተለማመድከው ነገር ስለሆነ ምዕራፍ 19 ነው ያልከው አይደል? ተባረክልኝ። እንደው ጊዜውን ለመጠቀም ያው በወፍ በረር ሊድበት ብዬ እንጂ ካልሆነ መጽሐፉን እየገለጥኩ እያነበብኩ እንድንሄድ ከተፈለገ እኔ አነብልሃለሁ፣ አንተ ትነግረናለህ። እሱን እንፈልገዋል። እንደዛ ማድረግ ዘጸአት ምዕራፍ 19ን አንብበው። እሺ ከአንድ ጀምሮ አይደለ? እስከ ቁጥር 9 ድረስ ባለው ተባረኩልኝ። ስለዚህ ምዕራፍ 19 ኦሪት ዘጸአት ምዕራፍ 19 ከቁጥር 1 ጀምሮ። በሶስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ ወጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርን በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆንላችሁ። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ሙሴም መጣ፣ የሕዝቡንም ሽማግሌዎች ጠርቶ እግዚአብሔርን ያዘዘውን ይህን ቃል ሁሉ በፊታቸው ተናገረ። ሕዝቡ ሁሉ አንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ። እንግዲህ በእግዚአብሔርና በሕዝቡ መካከል ያለው ሙሴ እንደሆነ ነው እዚህ ጋር የሚያሳየው። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞ ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣለሁ አለው። ሙሴም ሕዝቡ የሕዝቡን ቃል ለእግዚአብሔር ነገረ። እግዚአብሔር ሙሴን አለው፣ ወደ ሕዝቡ ሂድ፣ ዛሬም ነገም ቀድሳቸው፣ ልብሳቸውንም ይጠቡ፣
በሶስተኛውም ቀን ህዝቡ ሁሉ ሲያዩ የእግዚአብሔር በሲና ተራራ ላይ ይወርዳልና ለሶስተኛው ቀን ይዘጋጁ። እየሄድኩ ነው። ወሰን ለህዝቡም በዙሪያው አድርግላቸው፣ ወደ ተራራውም እንዳይወጡ ጫፉን እንዳይነኩ ተጠንቀቁ። ተራራውም የነካ ፈጽሞ ይሞታል። የማንም እጅ አይንካል፣ ነገር ግን የሚነካው ሁሉ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን አይድንም በላቸው። ሳያቋርጥ የመለከት ድምፅ ሲነፋ በዚያን ጊዜ ወደ ተራራው ይውጡ። ሙሴም ከተራራው ወደ ህዝቡ ወረደ። ከዛ አሁን ገባኝ። አሁን በዚህ ሰዓት ላይ እንግዲህ ጊዜ ታጠራው ዘጸአት መጽሐፍ ምዕራፍ 19 ላይ ከዚህ ጊዜ ጀምሮ ልክ በወርሃ አቢብ በ14ተኛው ቀን ከግብፅ ምድር ወጡ ማለት ነው። ይሄ ማለት ቅድመ ልደተ ክርስቶስ ከ1446 ዓመት ዓለም ማለት ነው። በወጡበት በሶስተኛው ወር ወደ ሲና ምድረ በዳ መጡ። አሁን ያነበብከው ተራራው ግርጌ ሰፈሩ። ሙሴን ለይቶ ጌታ በተራራው ላይ ጠራው፣ ወሰን አድርግለት አለ። ከዚህ ቀጥለን ስናነበው እግዚአብሔር ሙሴን ጠራው ይላል። ወደ ተራራው ላይ ወጣ፣ ለህዝቡ ወሰን አድርግላቸው ማንም እንዳይቀርብ ብሎ የሚቀርብ እንስሳም ሰውም ቢሆን ይገደል ብሎ ጌታ በጽኑ ትእዛዝ ተናገረ። ስለዚህ ሙሴ ወደ ተራራው ጫፍ ላይ ወጣ። ከጌታ ጋር 40 ቀን በሲና ተራራ ላይ ቆየ። በዛ በህይወት ዘመናቸው ሁሉ ለሚኖሩበት የህይወት ስርዓት እንዲመላለሱበት ህግና ስርዓትን ለእስራኤል ቤት ለያዕቆብ ቤት ሰጠ። እነዛ እዛጋ ያሉት ልብ በሊዮኒ እዛጋ ያሉቱ በሙሉ የአብርሃም ልጆች እንኳን አይደሉም። በሙሉ ማለት ነው። የአብርሃም ልጆች በሙሉ አይደሉም። እነማን ናቸው እዛጋ ያሉት? የአብርሃም ልጆች በሙሉ ማለት ምን ማለት ነው? ይስሐቅ የለም እዛጋ። የአብርሃም ልጅ በሙሉ ብለን ካል ይስሐቅ የአብርሃም ልጅ ነው። ማሶሪ ማን ነው? እስማኤል የለም እዛጋ። እስማኤል እዛጋ የለም። የእስማኤል ዘር እስማኤል የአብርሃም ልጅ ነው፣ የለም እዛጋ ማለት ነው። እንደዚሁም ደግሞ ከኬጡራ የወለዳቸው 6 ልጆች አሉት፣ እነሱም እዛጋ የሉም። እዚጋ ያሉት ከአብርሃም ከእናታችን ከሳራ የወለደው ይስሐቅ፣ እሱ የወለደው ያዕቆብ፣ ያዕቆብ የወለዳቸው 12ቱ አባቶች 70 ነፍስ ሆነው ወደ ግብፅ የወረዱቱ እነሱ ተባስተው ከግብፅ ምድር የወጡት በዘጸአት መጽሐፍ ምዕራፍ 12 ላይ 600 ሺህ እግረኛ ይላል እግዚአብሔር ቃል በቃል። ያው ከግማሽ ሚሊዮን በላይ ሴቱና ህፃናቱ ሳይቆጠር ከግማሽ ሚሊዮን በላይ የሆነ ህዝብ ከግብፅ ምድር ወጥቷል። ቁጥሩን ሁሉ ጭምር ይናገራል ዘጸአት መጽሐፍ ምዕራፍ 12 ላይ ማለት ነው። ስለዚህ እዛ ተራራ ግርጌ ስር ያሉት የያዕቆብ ልጆች የ12ቱ አባቶች ትውልድና ትውልድ ብቻ ናቸው። ምንም እንኳን ጥቂት የተቀላቀሉ ግብፃውያን ድብልቅ ህዝብ ብሎ ይለዋል። ጥቂት የተቀላቀሉ ግብፃውያን ቢወጡ እነሱን ግን አይመለከታቸውም ማለት ነው። ስለዚህ ይህንን ስርዓትና ህግ እግዚአብሔር የሰጠው ለእነሱ ነው። ሙሴን ስብሰባ በተደረገበት ተራራው ላይ ከጌታ ቀን 40 ቀን ተነጋገረ። ያኔ ነው እንግዲህ ስርዓትና ህግን የሰጠው። ምን ብሎ አለው? በዛ በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ አለ። አይ ዛሬ እንግዲህ አውሬ በአውሬ ሊያደርጉን ነው። አይ በደስታ ነው፣ ችግር የለው። እና በተራራው ጫፍ ላይ እግዚአብሔር ከሙሴ ጋር ተነጋገረ። ሙሴም ከተራራው ላይ ሆኖ ከጌታ ጋር አወራ። ከ40 ቀን ቆይታ በኋላ ወደ ህዝቡ ተመለሰ። ሲመለስ 2 የድንጋይ ጽላቶችን እግዚአብሔር ሰጥቶት ነው ይዞ የመጣው። ሲሄድ ባዶ እጁን የወጣው። ምናልባት እጁ ላይ የያዛት በትራለች ተራራው ጫፍ ላይ። በዚህን ያህል ቀን እመለሳለሁ ብሎ አላላቸውም። ቀነ ቀጠሮ የለም። የጠራው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ነው። እንደጠራው ለህዝቡም ለሙሴም በግልጽ በሚታይ በከባድ ደመና ነው ሲና ተራራ ላይ መጣ። ከዚህ በፊት ታይቶ በማይታወቅ እጅግ በሚያስፈራ ደመና ብቻ አይደለም፣ መብረቅ አለ፣ ነጎድጓድ አለ፣ እሳት አለ፣ የመሬት መናወጥ አለ እዛ አካባቢ ላይ። ምክንያቱም የእግዚአብሔር በሲና ተራራ ላይ በኃይል ነው የወረደበት። እዛ ጨለማ ውስጥ እዛ የበረታ የመለከት ድምፅ ያለበት ውስጥ ነው የገባው። ያ የመለከት ድምፅ ሰዎች አይደሉም የሚነፉት፣ ቅዱሳን መላእክት ናቸው። እግዚአብሔር መለከት አይነፋም፣ ቅዱሳን መላእክት ግን መለከትን ይነፋሉ። ስለዚህ እዛ ክብር ውስጥ ነው፣ እዛ ግሎሪ ውስጥ ነው የገባው ሙሴ። ከዛ ቆይታ በኋላ ከ40 ቀን በኋላ ሲወርድ 2 የድንጋይ ታብሌት 2 የድንጋይ ጽላቶችን ይዞ ወረደ። ህጉና ስርዓቱን እዛ ላይ እነዚህ አትግደል፣ አታመንዝር፣ አትስረቅ ብሎ የሚለውን እሱን ጽፎ፣ እሱም ብቻ አይደለም ከዛም ያለፈ 610 ህግጋትን ሁሉ ጭምር ሳይቀር በአእምሮ እግዚአብሔር አስተምሮት ነው የወረደው። በድምሩ ለእስራኤል 613 ህግጋት ነው የተሰጠው።
ይሄ አስሩ በድንጋይ ጽላቶች ላይ የተጻፉት ብቻ ይመስላል ብሉ ሰው ነው። እርስ በርስ ሲኖሩ የሚኖርበት የህይወት ስርዓት፣ የህይወት መስተጋብር ወይ እንደዚሁም ደግሞ ከአሕዛብ ጋር የሚኖሯቸው የህይወት መስተጋብር አብሮ በሚኖሩት የህይወት ጥምረት በምን አይነት ከአሕዛብ ጋር መኖር እንዳለባቸው፣ ምን ያህል መራቅ እንዳለባቸው፣ አማልክቶቻቸው መጥራት እንዳለባቸው እርስ በርስ በሚጋቡት ጋብቻ በሚኖሩት አምልኮቱ ስርዓቱ ምን እንደሚመስል እያንዳንዱ ሁሉ በዚህ ውስጥ የተጻፈ ወደ 613 ህግጋትን ነው የሰጠው። 10ሩን ግን በድንጋይ ጽላት ላይ ጌታ ጽፎ ሰጠው። እሱ ማለት ታቦት አይደለም፣ እሱ ማለት ጽላት ነው። 2 የድንጋይ ጽላቶች ላይ የተጻፈ ጽላት ነው። ከዛ ታቦቱ ግን ከግራር እንጨት እንዲሰራ እንዳዘዘው ባስልኤል በሚባል ከነገደ ይሁዳ የወጣ ባስልኤል የሚባል ሰው በሱ በኩል እግዚአብሔር ታቦቱን እና ኤልያብና ባስልኤል ይባላሉ። ሌላም አለ ኤልያብ የሚባል እግዚአብሔር ሰው እግዚአብሔር የመረጠባቸው መንፈስና ጥበብን ያኖርባቸው ሰዎች በዘጸአት መጽሐፍ ምዕራፍ 31 ላይ 31 ከ1 እስከ 11 ድረስ አንብበው። ዮኒ ምዕራፍ 30 ነው ያልከኝ? ምዕራፍ 31 ከ1 እስከ 11። እሺ ምዕራፍ 31 ያዙ ቤተሰብ። እኔ ስክሪንሻት እያደረኩ ነው የማነባቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከይሁዳ ነገድ የሚሆን የሆር የልጅ ልጅ የኡሪ ልጅ ባስልኤን በስሙ ጠርቼዋለሁ። በስራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። በስራ ሁሉ ብልሃት፣ ጥበብም ማስተዋልም በእውቀትም የእግዚአብሔር መንፈስ ሞላሁበት። የጥበብንም ስራ ያስተውል ዘንድ በወርቅና በብር ነሐስም ይሰራ ዘንድ ለፈርጥ የሚሆነውን የዕንቁ ድንጋይ ይቀርጽ ዘንድ እንጨቱም ይጠርብ ዘንድ ስራውን ሁሉ ይሰራ ዘንድ እኔ እነሆ ከእርሱ ጋር ከዳን ነገድ የሚሆን የአሂሳማኪን ልጅ ኤልያብን ሰጠው። ያዘዝኩህን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖሩ። የመንገደኛውን ድንኳን የምስክሩንም ታቦት በእርሱ ላይ ያለውን የስርየት መክደኛውን የድንኳኑንም ዕቃ ሁሉ ገበታውንም ዕቃውንም ከዕቃው ሁሉ ጋር የነፃውን መቅረዝ የዕጣን መሰዊያውን ለሚቃጠል መስዋዕት የሚሆነውን መሰዊያ ዕቃውንም ሁሉ የመታጠቢያውንም ሳህንም ስንም መቀመጫዎችንም በብልሃት የተሰራውንም ልብስ በክህነት እኔን የሚያገለግሉበትን የካህኑን የአሮንን ልብስ ተክህኖና የልጆቹን ልብስ የቅባቱን ዘይት ለመቅደሱ የሚሆን የጣፋጭ ሽቶንም ዕጣን እንዳዘዝኩ ሁሉ ያድርጉ። እነዚህ ሁለት ሰዎች ማለት ነው ኤልያብ እና ባስልኤል የሚባሉ እነዚህን ሰዎች እግዚአብሔር ከማህበሩ መካከል በባሪያው በሙሴ በኩል አስጠርቶ ጥበብና መንፈስን አኖርኩባቸው፣ መንፈስን ሞላሁባቸው ይላል። የእግዚአብሔርም መንፈስ ነው የሞላባቸው። እግዚአብሔር መንፈሱን መሙላት የጀመረው አሁን ይመስላቸዋል። ብሉይ ኪዳንም ላይ በዛ ኪዳን ውስጥ እግዚአብሔር በሰዎች ላይ መንፈሱን ይሞላ ነበር። አንዱ መንፈስ ቅዱስን ከተሞሉ ሰዎች መካከል የጥበብና የማስተዋልን መንፈስ ያስተውሉ ዘንድ በእነሱ ላይ በጥበብ በማስተዋልና በእውቀት የእግዚአብሔርን መንፈስ ሞላሁበት ይላል። ልክ ይሄ ቃል በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ለጌታችን ለኢየሱስ ክርስቶስ ለመሲሁ እንደዚሁ ተነግሯል እና እግዚአብሔር መንፈስና ጥበብን ማስተዋልን እውቀትንም ሁሉ ይኖራቸው ዘንድ ለምን የመገናኛው ድንኳን ማለት ከታቦት አጠቃላይ የመገናኛው ድንኳን ማለት በውስጡ ያለው አገልግሎትና የአገልግሎቱን ስርዓት በሙሉ ማለት ነው። እሱን እንዲያደርጉ ታቦቱን ሁሉ ጭምር የመታጠቢያ ሰን ማለት በትክክል ነው። ሰን የሚለው የግዕዝ ቃል ነው። አንተ በአማርኛ ጥሩ አድርገን የገለጥከው ሳህን ማለት ነው። የመታጠቢያ ሳህን ውሃ መያዣ ማለት ነው። ውሃ መያዣ ነው። እሱን እና እንደዚሁም ደግሞ የህብስት ገበታ ብሎ የሚለው የህብስት ገበታ ነው። ይሄ የህብስት ገበታ የሚባለውም ከግራር እንጨት ነው የተሰራው። የመታጠቢያው ሰን ከብርና አንዳንዱ ከነሐስ ነው የተሰራው። የህብስት ገበታው ደግሞ የተሰራው ከግራር እንጨት ነው፣ በወርቅ ተለብጧል። ህብስቱ ምንድን ነው? 12 ዳቦች ይጋገሩ ነበር ድሮ። የቦሄ ዳቦ አይነት ነገር በልተህ ከሆነ እንደሱ አይነት የሚመስል 12 ልክ እንደዚህ ምን የቦሌ ልጅ ያረከኝ እንዴት ነው የማልበላው?
ሽልጦ ሳይበላ ጢብኛ ሳይበላ እንደ ሽልጦ አይነት ነገር ነው። እንደ ሽልጦ አይነት እንደዚህ ክብ ተደርጎ የተጋገረ ማለት ነው። 12 ዳቦች የሚሆኑበት ምክንያት ይሆን በጣም የሚገርመው 12 ዳቦች የሚሆኑበት ምክንያት በ12ቱ ነገደ እስራኤል ስም በእያንዳንዱ ነገድ ስም አንዳንድ ዳቦ ይቀርብ ነበር በእግዚአብሔር ፊት ማለት ነው። መገናኛው ድንኳን ውስጥ ሁሌ ተጋግሮ ይቀርባል። ከቀረበው በኋላ ያ ዳቦ እንዳይበላሽ ካህናት እንዲበሉት ተፈቅዷል። ከካህናት ውጭ ማንም እዛ የሚገባ የለም። እዛ ቦታ ላይ ማንም የሚገባ የለም። እጅግ የሚያስፈራ የእግዚአብሔር ግሎሪ የእግዚአብሔር ክብር ነው ያለው። ተላልፌ ይገባለሁ ብሎ የሚል ሰው ካለ በሕይወቱ ላይ ወስኖ ፈርሞ ነው የሚገባው ማለት የመለኮት እሳት ይበላዋል። ምንም ጣጣ የለም። ልጆቻችሁን ያዙ ነው የሚባለው። እዛ አካባቢ ልጆቻችሁን ያዙ፣ ኳስ ጫወት፣ ኳሷ ገባችብኝ ታቦት ወዳለችበት ቦታ ብሎ ሄዶ ማውጣት አይቻልም። ኳስ ጫወታም እዛ ቦታ አይፈቀድም። ባጭሩ በዘመንኛው ወጣቶቹ ንግግር እዛ አካባቢ አትሳፈጥም። በጣም እንዲህ በቃላት ሊገለጥ የማይችል የእግዚአብሔር ክብር ነው ያለው እዛ ቦታ ማለት ነው። ስለዚህ 12ቱ ህብስት የሚጋገርበት ተጋግሮ የሚቀመጥበት ጠረጴዛው እሱ ጠረጴዛ ይላል። ከአንድ ወርቅ የተቀጠቀጠ 7 ብራንቾች ያሉት መቅረዝ አለ። መቅረዙ ላይ ሁሌ የሚነድ እሳት አለ። ካህኑ የተቀጠቀጠ ወይራ ዘይት በላዩ ላይ ያደርግበታል። በጠዋትና በማታ ሁሌ ያደርግበታል። በእግዚአብሔር ፊት እግዚአብሔር ነው ይህን ያደረገው። እንደዚህ አይነት ስርዓትን ጌታ ነው የሰጠው እና በዛ የእግዚአብሔር ክብር አለ እና መቅረዙ አለ። በመቅረዙ እንደገና ደግሞ የዕጣን መሰዊያ የሚባልም ደግሞ በፊት ለፊት አለ። በአቀማመጥ ደረጃ ብለህ ካልከኝ ወደ ቤተ መቅደሱ ወይ ወደ መገናኛው ድንኳን ስትገባ በቀኝህ በኩል ውስጥ ላይ ስትገባ ማለት ቅድስት ውስጥ ስትገባ ከውጭ ከአደባባይ ልጀምርልህ። አደባባዩ ላይ የነሐስ መሰዊያ የሚባል ከነሐስ የተሰራ እንስሶች ሲታረዱ ስጋቸው ከተገፈፈ በኋላ የሚጣለው ወደ ውጭ ተጥሎ የሚቃጠለው በዛ በመሰዊያው ላይ ይቀመጣል። ስትገባ ልክ ወደ ቤተ መቅደሱ ወዳለበት ቅጥር ስትገባ እሱ በፊት ለፊት ላይ ይቀመጣል። ፊት ለፊት ላይ ነው ያለው የህብስት የነሐስ መሰዊያ አለ። ከብቶች ሲታረዱ ስጋቸው የሚቃጠልበት ከሱ አለፍ ስትል ወደ ድንኳኑ ስትቀርብ ወይ ደግሞ ወደ ቤተ መቅደሱ ስትቀርብ ካህናት እግሮቻቸውን የሚታጠቡበት ነው ያ የመታጠቢያ ሳህን ብሎ ያለው ማለት ነው። እሱ ጋር ውሃ የሚቀርብበት አለ። ከሱ ስታልፍ ወደ ቅድስተ ቅዱሳን ወደ ቅድስቱ ትገባለህ። ወደ ቅድስቱ ስትገባ ቅድስት ውስጥ በስተቀኝ በኩል ይሄ አሁን ያልኩ 12 ዳቦ የሚቀመጥበት ህብስት የሚቀመጥበት ቅድስት ውስጥ አለ። በፊት ለፊት ቅድስተ ቅዱሳን የሚባል አለ፣ ደረጃ አለ። ደረጃውን አልፈ ትልቅ መጋረጃ አለ። በፊት ለፊት ላይ ስትሄድ የዕጣን መሰዊያው አለ። ፊት ለፊት ላይ በቀኝ በኩል የህብስት ገበታ፣ ፊት ለፊት ላይ ዕጣን እዛው ቅድስት ውስጥ ማለት ነው። በግራ በኩል መቅረዝ አለ። ያንን ደረጃውን አልፈህ መጋረጃውን ከፍተህ ስትገባ ወደ ውስጥ ታቦት አለ። ስለዚህ ታቦት ቅድስተ ቅዱሳን ውስጥ ፊት ለፊት ላይ ዕጣን፣ የዕጣን መሰዊያ፣ በግራ በኩል መቅረዝ፣ በቀኝ በኩል የህብስት ገበታ፣ ከውጭ ደግሞ የነሐስ መሰዊያውና የመታጠቢያ ሳህን ማለት ነው። እነዚህ አሉ። በዛ ታቦት ውስጥ 2 የድንጋይ ጽላቶች አሉ። እነዛ ሁለቱ ከተራራ ይዟቸው የወረደው የድንጋይ ጽላቶች ውስጡ ጨምሯቸዋል። በቃ ታቦቱ ይሄ ነበር የነበረው ማለት ነው። ታቦት ማለት ሳጥን ነው። የሳጥኑ ርዝመት እሱን አሁን እንድናነባው ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 አንብበው ይሆን። እሺ ዘጸአት 25 10 እንደ ውሃን የጠጣው ሰውየው ምንም መደራረስ አልቻል። ተባርክ። ስለዚህ ዘጸአት ምዕራፍ 25 ቁጥር 10 እስከ 22 እስከ መጨረሻው እስከ 22 እስከ መጨረሻው ሳይሆን ስለዚህ ወንድምና እህቶቼ ጥቅሱን እየጻፋችሁላቸው ማንበብ ለሚፈልጉ ወዳጆቻችን ማወቅ ለሚፈልጉ ይሄን ሌላ ጊዜ ማንበብ ይችላሉ። ከግራር እንጨት ታቦትም ይስሩ። ርዝመቱም 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ተኩል ይሁን። በውስጥና በውጭም ጥሩ ወርቅ ለብጠው በእርሱም ላይ በዙሪያ የወርቅ አክሊል አድርግለት። 4 የወርቅ ቀለበቶችም አድርግለት።
እነርሱን በአራቱ እግሮች ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላው ወገን 2 ቀለበቶች ይሁኑ። መሎጊያዎችንም ከግራር እንጨት ስራ፣ በወርቅም ለብጣቸው። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች መሎጊያዎቹን አግባ። መሎጊያዎቹን በታቦቱ ቀለበቶች ውስጥ ይኑሩ፣ ከቶም አይውጡ። በታቦቱም ውስጥ እኔ የምሰጥን ምስክር ታስቀምጣለህ። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ስራ። 2 ክሩቤል ከተቀጠቀጠ ወርቅ ስራ። በስርየት መክደኛው ላይ በ2 ወገን ታደርጋቸዋለህ። ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛውን ኪሩብ በሌላው ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። ፊታቸውም እርስ በርሱ ይተያያል። የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውን በታቦቱ ላይ ታደርገዋለህ። እኔም የምሰጥህን ምክር በታቦቱ ውስጥ ታኖረዋለህ። በዚያም ከእናንተ ጋር እገናኛለሁ። የእስራኤልንም ልጆች ታዝዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው 2 ኪሩቤል መካከል በስርየት መክደኛውም ላይ ሆኜ አነጋግርሃለሁ ይላል። እግዚአብሔር ይባረክ። አዎ አሁን ምን አለው ጌታ? ከግራር እንጨት ታቦቱን ይስሩ፣ በውስጥና በውጭ በወርቅ ለብጡት አለ። ከዛም የስርየት መክደኛ ታደርግለታለህ፣ መሎጊያ ታደርግለታለህ። 4 እግሮች አሉት እና የምሰጥህን 2ቱን ምስክር ብሎ የሚለው የድንጋይ ጽላቶቹን ታብሌቱ ወይ ደግሞ ጽላት ተብሎ የተባሉት ማለት ነው። እነሱን በዛ በሳጥኑ በታቦት ውስጥ ታደርገዋለህ። ታቦት ማለት ያው ሳጥን ማለት ነው። ሳጥን ማለት ነው። ሳጥኑ ምን ይመስላል ብሎ የሚል ሰው ካለ በታሪክ የመጽሐፍ ቅዱስ ተማሪዎች ያስቀመጡት እሱን እዚህ ጋር እንደዚህ ላሳይ፣ ካሜራ ዙሬ። በአጭሩ ታቦት ማለት የእግዚአብሔር ታቦት ይሄን ነው የሚመስለው። የእግዚአብሔር ታቦት ይሄን ነው የሚመስለው። እዚህ ጋር የምታዩት እንግዲህ በ4ቱ እግሮቹ ላይ መሎጊያ የተባለው ይሄ ዘንጉ ነው። ዮኒ መሎጊያ የተባለው ዘንጉ ነው። ለምንድን ነው? እዚህ ጋር አንድ ካህን፣ እዚህ ጋር አንድ ካህን፣ በዛ በኩል አንድ ካህን፣ በዚህኛው በኩል አንድ ካህን፣ 4 ካህናት ይሸከሙታል። የስርየት መክደኛ የተባለው ይሄ ነው። ያው ክዳኑ ይታያል፣ ይሄ ሳጥኑ ይታያል። ውስጡ ዳርክ የሚመስለው ውስጡ የሳጥኑ ፓርት ማለት ነው። እነዚህ 2 የድንጋይ ጽላቶችን ነው ሙሴ ከተራራ ይዞ የወረደው። እነዚህን ነው ብቻ ነው ይዞ የወረደው ከተራራው ሲወርድ ከጌታ ተቀብሎ ይዞት የመጣው ይሄ ነው። እቺ እዚህ ጋር በትር የምትመስለዋ ነገር ያለችው ዘኍልቍ መጽሐፍ ምዕራፍ 17 ላይ የአሮን በትር ዘኍልቍ መጽሐፍ ስክሪንሻት ላድርገው አንዴ። ተባረክ። ቀጥል። ዘኍልቍ መጽሐፍ ምዕራፍ 17 ላይ ያለው ነው። ይሄኛው ደግሞ የመና ለእስራኤል ልጆች መና የበሉበት ጊዜ የወረደላቸውን መና የተቀመጠበት መጽሐፉ ብሎ የሚለው ጎሞር ነው ብሎ የሚለው ማሰሮ ነገር መሳይ ናት። እዚህ ጋር ግን ከወርቅ ነገር እንደዚህ ሰርተውታል። መናው የተቀመጠበት ዕቃ ማለት ነው። ለእስራኤል ልጆች ለዘላለም ለልጅ ልጅ እንዲሆን እግዚአብሔር ሕዝቡን እስራኤልን በምድረ በዳ መና እንደመገባቸው ከሚበሉት መና ለትውልድ ትውልድ ይቀመጥ ብሎ እነዚህ 2ቱ ነገሮች እግዚአብሔር እስራኤል ልጆች በምድረ በዳ መናን እንደመገባቸውና እንደዚሁም ደግሞ በታምር ካህኑን አሮንና እሱም ብቻ ለክህነት እግዚአብሔር እንደመረጠ በቆሬ ልጆች ማጉረምረም ዘኍልቍ መጽሐፍ ምዕራፍ 16 ላይ ነው ይሄ ቃል ያለው እና እነሱ ሲያጉረመርሙ ጌታ ተገልጦ ዘኍልቍ መጽሐፍ ምዕራፍ 17 ላይ በትሩን ባጭሩ ታሪኩ ሰፊ ስለሆነ በወፍ በረር ሊሄድበት ብዬ ነው። ስለዚህ ይሄ በትር 12 በትሮች ወደ መገናኛው ድንኳን መጡ። የአሮን ስም እዚህ የሌዊ በትር ናት የምትባሏች የአሮን ስም ላዩ ላይ ተጽፎበት ነበር። ሌሎቹ የነገደ ይሁዳ የዛብሎንም የአሼርም ሌሎችም ተጽፎበት ነበር። የዛብሎን የነፍታሌም የጋድ ተጽፎ የእያንዳንዱ ነገድ በእያንዳንዳቸው በትር ላይ ስማቸው ተጽፎ ገብቶ ነበር። ግን የአሮን በትር ከሌዊ የሆነችው የአሮን በትር
አብባ አቆጥቁጣ አፍርታ አደረች። ይሄ ማለት ምን ማለት ነው? እግዚአብሔር ካህኑን አሮንን ለዘላለም ካህን እንዲሆን ከሱ ዘር ካህን እንዳይታጣ እግዚአብሔር የገባለትን ኪዳን እና የቆሬ ልጆችን እግዚአብሔር ለክህነት እንዳልጠራቸው ሊታወቅ ምልክት እንዲሆን ይሄ አብሮ አለ። ስለዚህ ሁለቱ የድንጋይ ጽላቶች ላይ በኋላ ቆይተው እነዚህ የአሮን በትርና መና የተቀመጠባት ጎሞር የተባለችዋ እዚህ ታቦት ውስጥ ይገባሉ። ይሄ ይከደናል። ሲከደን እነዚህ ሁለት መላእክት ናቸው። ፊታቸው እርስ በርስ ይተያያል፣ በራሳቸው ክንፍ ስለተሸፈኑ ማለት ነው። ቅድም ያየኸው ማለት ነው። ሁለቱ ኪሩብ እዚህ ታስታውሳለህ ስታነባው እዚህ ጋር ምንድነው ብሎ የሚለው በስርየት ማለት ከስርየት መክደኛው ላይ የአንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ ትሰራዋለህ። ኪሩቤል ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውን በክንፎቻቸው ይሸፍናሉ፣ ፊታቸው እርስ በርስ ይተያያል ይላል አይደል? ልክ እነኚህ መላእክት ናቸው። ችግር የለም። እነዚህ ጌታ ያዘዛቸው ጌታ እንዲሰራ ስዕል አይደለም የተሳለው፣ ከንጹህ ወርቅ ነው የተቀጠቀጠው። ሪፕሬዘንት የሚያደርጉት የኪሩቤል የሚባሉ መላእክት ናቸው። የእግዚአብሔርን ዙፋን የእግዚአብሔርን መንበር ይሸከማሉ ተብሎ በመጽሐፍ ቅዱስ ላይ ስታነብ በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር ሲባል ሰምተን እናውቃለን አይደል? አንብበንም እናውቃለን። እና እነዚህ ሁለት መላእክት ከተቀጠቀጠ ወርቅ ተሰርተው ፊታቸው እርስ በርስ ነው የሚታየው። እነሱ ናቸው የሚታዩት፣ ፊታቸው አይታይም። ክንፎቻቸውን ወደ ላይ ይዘረጋሉ። ጌታ ምን አለው? በዚህ በስርየት መክደኛው ላይ ሆኜ ይቅርታ፣ በዚህ በስርየት መክደኛው ላይ ሆኜ በዚያ ምን እልሃለሁ? እነጋገርሃለሁ። እዚህ ጋር ማለት ናት እቺ ሴንተር ቦታ። በስርየት መክደኛው ላይ ሆኜ በዚህ እነጋገርሃለሁ። እዚህ ቦታ ላይ ደም ይፈስ ነበር። ዮኒ፣ የምን ደም? የእንስሶች፣ የኮርሞች፣ የፍየሎች፣ የጥጆች ደም እዚህ ሊቀ ካህኑ አምጥቶ እዚህ ጋር ይረጨው ነበር። ኦኬ፣ አንዴ ጠብቁ። የኔ ሎጎ ምናልባት አስተውላችሁ አይታችሁት ከሆነ የኔ ሎጎ የተጠቀምኩበት ተናገሩ እውነቱን ብዬ ይሄ ታቦቱ ነው። ብሉይና አዲስ ኪዳን ነው። እዚህ ጋር የጌታችን የኢየሱስ ክርስቶስ ስቅለቱ ደም እንዲፈስ እዚህ መካከል ላይ እዚህ ጋር ነው ደም ይፈስ የነበረው፣ የእንስሶቹ ደም። እነዚህ ሁለት ኪሩቦች አሉ። እኔ እዚህ ጋር ያደረግኩትኝ ሎጎ የኔ ሎጎ ላይ እዚህ ጋር ደሙ እንዲፈስ። በብሉይ ኪዳን ግን የእንስሶች ደም ነበር ይፈስ የነበረው እዚህ ቦታ ላይ። አየህ፣ በዓላማ አስቤ ነው። አስቤ ብቻ ሳይሆን ይህንን ያደረኩት። ስክሪንሻት ላድርገው። አንዴ ይሄ የኔ ሎጎ ይሄ ነው። አሁን አውቀዋለሁ። ተባረክ። የሚበልጠው የሚልቀው የጌታዬ ደም አሁን ደሙ ንግግር ላይ በኋላ እንመጣለን። ኦኬ፣ ግን እሺ፣ ስሙ ይባረክ። ኦኬ፣ ስለዚህ በስርየት መክደኛው ላይ ሆኜ እነጋገርሃለሁ ብሏል። እና ምን ማለት ነው? በትክክል የእግዚአብሔር ድምፅ ይሰማ ነበር ከታቦቱ ላይ። ሆነ ጌታ ሲናገር ካህናቱም ይሰማሉ፣ ሙሴም ይሰማል። በጣም የእግዚአብሔር ክብር ቤቱን ሞልቶት ነበር። የእግዚአብሔር የክብር ደመና ቤቱን ሞልቶት ነበር። ዘውልቁ መጽሐፍ ምዕራፍ 9 ቁጥር 15 ላይ ያወጣልኝ ሆኔ ዘውልቁ 9:15 እግዚአብሔር በዛ እንዴት እንዳለ እንዴት የሚያስፈራ ግርማ፣ የሚያስፈራ ክብር፣ የሚያስፈራ የእግዚአብሔር ልዕልና በዚያ እንዳለ እንድናየው ማለት ነው። ዘውልቁ 9:15 ምዕራፍ 15 ቁጥር 9 አይደለም? 9:15 9:15 ሶሪ፣ ዘውልቁ። እሺ ኦኬ። ማደሪያውም በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው፣ ከማታም ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር። እንዲሁ ሁል ጊዜ ነበረ። በቀን ደመና፣ በሌሊት የእሳት አምሳል ይሸፍነው ነበር።
በቃ እሱ ማለት የእግዚአብሔር ክብር መገኘት ማለት ነው። ይሁን ያ ድንኳኑ የተባለው ድንኳን ነው። ከአስቆጣ ቁርበትና ከቀይና ከሐምራዊ ግምጃ የተሰራ ማለት ነው። ከለሩ አሁን እስራኤል ባንዲራዋን የምታደርግበት ከለር ትዝ ይላል፣ ነጭና ሰማያዊ እሱ አይነት ማለት ነው። ግማሹ መገናኛው ድንኳንም ላይ ጭምር የነበረው ማለት ነው። የአስቆጣ ቁርበትም ሌላም ነገር ነበረ እና ያደርጉ ነበር። ይሄ አሁን እስራኤል ባንዲራዋ ላይ የምታደርገው አይነት ከለር ሰማያዊ ፈትል፣ ሰማያዊ ነገር አሁን የሶ ፈትል አይደለም፣ ሰማያዊ ከለር ነው አይደል? አንደኛው ከለር እና ያ ሰማያዊ ፈትል ሁሉ ዘኍልቍ መጽሐፍ ምዕራፍ 15 ላይ የእስራኤል ልጆች በዘርፋቸው ላይ ሁሉ ጭምር ያንጠለጠሉበት ነበር እና እንደዛ አይነት ከለርም ሁሉ ጭምር ነበረው። የነዛ ጨርቅ ከለሮች ስለ መሲሁ ስለ ጌታችን ስለ ኢየሱስ ክርስቶስ የሚናገሩት መንፈሳዊ ትርጉሙን ወይ በሚቀጥለው ጊዜም ላይ እናየዋለን ማለት ነው። ኦኬ መገናኛው ድንኳኑ ከሰሩ በኋላ እንግዲህ የእግዚአብሔር ክብር ማደሪያውን ሞላው። እግዚአብሔር በሙሉ ኃይሉ እዛ ድንኳን ውስጥ አለ። ስለዚህ እነዚህ መገናኛው ድንኳንን የሚሆን ራሱ መገናኛውን ድንኳን ታቦቱንም መቅረዙንም ህብስቱንም የዕጣን መሠዊያንም ሌሎችንም በሙሉ እንዲሰሩ እግዚአብሔር እነዛን ሁለት ወንድሞችን ሁለት አባቶችን ኤልያብንና ባስልኤልን እግዚአብሔር ጠራ። ጥበብና መንፈስን ማስተዋልን ሁሉ ሞላቸው። ይሄ ማለት ምን ማለት ነው? ታቦት ወይ መቅረዝ ወይ የህብስት ገበታ ወይ ሌሎች የተባሉት ብሉይ ኪዳን ለጌታ እንዲገለገሉባቸው የሰጣቸው ንዋየ ቅድሳት የተቀደሱ ዕቃዎች በማንም መደዴ ሰው አልተሰሩም ማለት ነው። ወይ ደግሞ በምድራዊ እውቀት የምድራዊ እውቀት ችሎታ ያላቸው ሰዎች እንጨት መጥረብ በቻሉ ሰዎች አልተጠረበም ታቦት አላደለ። በምድራዊ ጥበብ ለምሳሌ እስራኤላውያን ከግብፅ ምድር በነበሩበት ዘመን ላይ 430 ዓመት ኖረዋል። ጥበበኛ የሆኑ ሰዎች ናቸው። እግዚአብሔር የእጆቻቸውን ስራ ሁሉ ባርኮላቸዋል። እስራኤላውያን ስቲል ናው እንደምታውቀው በጦርነት ኃይለኞች ናቸው። ቴክኖሎጂ ብለህ ብትል እነሱ ጋር ነው። የጦር መሳሪያ ብለህ ብትል ሜዲሲን፣ የትኛውም ዋቴቨር ምንም በል ምንም እዚህ ፕላኔት ላይ ነምበር ዋን ናቸው። እግዚአብሔር አይምሯቸውን ባርኮላቸዋል። የተባረኩበትም ሚስጥር ዘኍልቍ መጽሐፍ ምዕራፍ 6ን ስታነበው ልጆቻቸውን ሲወልዱ ይባርኩ ነበር ወደ ካህናቱ አምጥተው እና የዘርዘር ትውልዳቸውን እየባረኩ ነው። እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን የሚስጥ እያሉ ይባርኳቸው ነበር። ስሜንም በእነሱ ላይ አኖር ነበር ይላል እንጂ ከሌላው ሰው ይልቅ የተለየ አይምሮ ስላላቸው አይደለም። የእግዚአብሔር ባርኮት ከትውልድ ወደ ትውልድ እጃቸውን በመጫን ካህናት ይባርኳቸው ነበር። ዘር ትውልዳቸውን ይባርኩ ነበር። እኛ እኮ ስናድግ በኩርኩም እያነገሉን እኮ ነው ያደግነው። ይድፋ አባቴ አምላክ እየተባለ ማለት ነው። ልዩነቱ አንተን በወለድኩ ቀን ውሃ ሆነ በፈሰስክ እየተባለ ነው ያደግነውና ልዩነቱ ይሄን አለውና የእግዚአብሔር ስሜን በእነሱ ላይ ያደርጋለሁ ይላል። እግዚአብሔር የሰጣቸው ሰዎች እንደነኛ አይነት ሰዎች ናቸው፣ ጥበብና ማስተዋል ያለና ይሄ ደግሞ ከትልልቆቹ ከአባቶች ከአብርሃም ይስሐቅን ባርኮት ይስሐቅ ደግሞ ያዕቆብን ባርኮ ያዕቆብ ደግሞ 12ቱን አባቶችን ባርኮ ነው። ሁሉም አባቶች ዮሴፍ ራሱ ልጆቹን ባርኮ ነው የሞተው በግብፅ ምድር። ስለዚህ በግብፅ እንኳን በነበሩበት ሰዓት ላይ አንዳንድ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት የግብፅ ፒራሚድ በነሱ ዘመን በነሱ ልጆች እንደተሰሩ የሚናገሩ ሰዎች አሉ። ይህም ብቻ ሳይሆን ግን ራሱ ራሜስና ቶፌን የሚባሉ ከተሞችን ራሱ ፈርዖን በዛ ዘመን የነበረው የእስራኤል ልጆች ሰርተውለት ነበር። ሁለት ትልልቅ ጽኑ ከተሞችን ሰርተውለታል በዚያን ዘመን። ይሄ ማለት ምን ማለት ነው? በሸክላ ስራ፣ ህንፃ በማነጽ፣ ብረት በመቅረጽ፣ የተለያዩ ነገሮችን በማድረግ ሁሉ ጥበብ እግዚአብሔር በጣም አይምሯቸውን ስለባረከላቸው የግብፅን ራሱ ከተሞችን ሁሉ ጭምር ሳይቀር ሰርተውላቸዋልና በግብፅ ሳሉ በተማሩት ወይ ደግሞ በህይወት ኑሯቸው ውስጥ በተማሩት በዛ አይነት እውቀት ታቦትን አልሰሩለትም። ማለት በዓለማውያን እውቀት አይደለም የተሰራው። እግዚአብሔር ጥበብና መንፈስን ማስተዋልን በሰጣቸው ሰዎች በእነሱ በኩል ነው የተሰራው ማለት ነው ታቦቱ። እዚህ ጋር ጥያቄ አለኝ። የምጠይቅ ምንድን ነው፣ ሌሎች ታቦቶች መስራት ይቻላል? ተሰርቶ አይቻልም? መጣ ነው። ጥሩ ጥያቄ ነው። ስለዚህ ስንት ታቦት ነው የተሰራው? አንድ ታቦት ነው የተሰራው። ያ ታቦት የእግዚአብሔር የቃል ኪዳኑ ታቦት ይባላል። አንድ ታቦት ነው። ቅድም ያሳየው አይነት ሳጥን አንድ ሳጥን ነው። በዛ ሳጥን ውስጥ 2 የድንጋይ ጽላቶች አሉ። ዘግይተውም በኋላ ላይ ለልጅ ልጆች መታሰቢያ እንዲሆን በዘጸአት መጽሐፍና በዘኍልቍ መጽሐፍ ምዕራፍ 17 ላይ
በታምር ያበበችው የአሮን በትርና መና የተቀመጠበት የወርቅ ጎሞር ወይ ደግሞ መሶብ ተብሎ አዲስ ኪዳን ላይ ተጽፏል። መሶብ ብለው ወደ በኛ ነው መሶብ ወርቅ ብለው ያሉት እንጂ የወርቅ ጎሞር ነው። ጎሞር ማለት ማሰሮ አይነት ነገር ናት። እነሱ ውስጥ ተቀመጡ። ከዛ ውጭ ታቦት የሚባል ነገር የለም። የእስራኤል ልጆች ይህንን አገልግሎት ስርዓት እግዚአብሔር ሰጣቸው። ከሲና ተራራ ጀምረው ሙሴ ነበረ። ሙሴ በህይወት እስከነበረበት ዘመን ድረስ ይሄ ታቦት ነበረ። በሄዱበት መንገድ ሁሉ ይዘውት ተሸክመውት ይወጡ ነበር። የሚሸከሟቸው ካህናት ሌዋውያን ካህናት ናቸው። እነዚህ ሌዋውያን ካህናት እግዚአብሔር ለአገልግሎት የመረጣቸው ሌዋውያን ካህናት ናቸው። እነዚህ ሌዋውያን ካህናት በመጀመሪያ ከሌዊ ነገዱን ነው ሙሉ በሙሉ ጌታ ለክህነት የመረጠው። ከዛ ውስጥ ታቦት እንዲሸከሙ መጋረጃውን ምንድነው የመገናኛው ድንኳን እንዲጠቀልሉ፣ እንስሶች ሲታረዱ መስዋዕታቸውን እዛ ግማሹ እንዲበልት፣ ግማሹ የሚቃጠለው እንዲያቃጥል፣ የሚደፋውን እንዲደፋ፣ እሳትን የሚያነድ እንዲያነድ፣ እንጨትን ማለት ነው እሳት ያመጣሉ። እሳቱ ከሰማይ ነው የሚመጣው። እንጨትን ያመጣሉ፣ ይረበርባሉ፣ ያደርጋሉ፣ ካስማ ይነቅላሉ። ይሄ ዘውልቁ መጽሐፍ ምዕራፍ 1 2 3 4 5 6 ላይ ባለው እያንዳንዱ በጣም የሰፋ ለእነማ የትኛው ነገድ የትኛው ቤተሰብ የትኛው ዘር እንደሆነ አሁን አብዛኛው መጽሐፍ ቅዱስ ሲያነብ የትውልድን ቁጥር እዛ አካባቢ ላይ እንትናን ወለደ ብሎ የሚለውን ይተወዋል። ኖ አይተውም። መጽሐፍ ቅዱስ ላይ የሆነ ስታነብ የትውልድ ቁጥር እንዳትዘል ስሙን ሁሉ ጭምር አንብበው። ቦታዎች ተጠቅሰዋል እነማን እንደሆኑ። ምክንያቱም ስናስተምር በጣም ጥንፍፍ ያለ በጣም የተጨበጠ ጥምን የሚያረካ ትክክለኛ የሆነ ትምህርት ነው ማስተማር ያለብን የእግዚአብሔር ቃል እንደሚናገረው ማለት ነው። ስለዚህ ታቦት ተሸካሚዎች አሉ። ዕጣን የሚያጥን የአሮን ክህነት አለ። የሚባርኩ አሉ፣ የሚያስተምሩ አሉ፣ እንስሶችን የሚሰዉ አሉ። የተለያየ የስራ ድርሻ አላቸው። አንደኛው በሌላኛው ውስጥ አይገባም። በፍጹም አይገባም። ለእያንዳንዱ ድርሻ አለው የተሰጠው። እግዚአብሔር ድርሻ አለ የሰጠው። ልክ ለዊን ከጠራ በኋላ ለዊ ቃአትና ጌዴሶን ሜራሪ የሚባሉ 3 ልጆችን ወለደ። ከቃአት ወገን ደግሞ የሆኑት እና አንበረም እና ሙሴ የተወለደው ሙሴና አሮን ካህኑ፣ እነዚሁ ማርያም አለች። ሌሎቹ ደግሞ የጌዴሶን ዝርያዎች አሉ፣ የሜራሪ ዝርያዎች አሉ። እነዚህ የለዊ ልጆች ሆነው እነሱ ደግሞ በጣም የወለዷቸው የዘር ትውልድ ሐረግ ቅርንጫፍ ብራንች አለ። በዛ ብራንች ውስጥ አንደኛው የትኛው ምን እንደሚሰራ የትኛው ምን እንደሚያደርግ ጌታ በሰጠው ስርዓት መሰረት እያንዳንዱ በስርዓት ይጓዛል። እያንዳንዱ እንደተሰጠው ጥበብና በተሰጠው ስፍራ ያገለግላል። አንዱ በሌላኛው ውስጥ ጥልቅ ብቅ ጥልቅ አይልም። እንዴት የሚያምር ስርዓት እንደሆነ ስታርበ እንዴት የሚያምር ስርዓት እንደሆነ ግን እጅግ አስፈሪ ነው። የእግዚአብሔር ክብር ስላለ ማለት ነው። ስለዚህ እግዚአብሔር በዚህ ይህንን የአገልግሎት ስርዓት ሰጣቸው። የአገልግሎት ስርዓት ሙሴ በነበረበት ዘመን ቀጠለ። ሙሴም ከሞተ በኋላ አገልግሎቱ ቀጠለ። ኢያሱ ተተካ። ኢያሱ ህዝቡን ይዞ ዮርዳኖስን ተሻገረ። ዮርዳኖስን ሲሻገሩ የእግዚአብሔር የቃል ኪዳኑን ታቦት ተሸክመው ሌዋውያን ካህናት ሲሄዱ ህዝቡ 40 ክንድ ርቀት እያደረጉ እንዲጓዙ ጌታ አዘዘ። የኢያሪኮን ቅጥር ዮርዳኖስን ተሻግረው በመጡ ሰዓት ላይ የኢያሪኮን ቅጥርም ደግሞ 7 ቀን ሲዞሩ ታቦቱን ሁሉ ይዘውት ዞሩ። መለከት ሁሉ ጭምር ነበረ፣ ተነፋ። ከዛ የኢያሪኮን ቅጥር ወደቀ። ከዛ ወደ ምድራቸው ገቡ ማለት ነው። ወደ ከነአን ምድር ገቡ። እንግዲህ የመጀመሪያው ድንኳን ሴሎ በሚባል በሰሜኑ እስራኤል በጁዲያ በሰማሪያ ላይ የተተከለ ቦታ አለ። በዛ ታቦቱ ነበረ። ይሄ ማለት በቅድመ ልደተ ክርስቶስ ከሰለሞን ዘመን በፊት ሰለሞን ላይ 480 ዓመት ይላል። እስራኤል ከግብፅ ምድር ከወጡ በ480 ዓመት በሆነ ጊዜ ይላል። አንደኛ ነገሥት መጽሐፍ ምዕራፍ 6 ማለት ነው። ሰለሞን ከመንገሱ በፊት ዳዊት ነግሷል። ዳዊት ከመንገሱ በፊት ሳኦል ነግሷል። ሳኦል በነገሰበት ዘመን ዘመነ መሳፍንት ነበር ያለው። ያው ዳዊትና ሳኦል በነገሱበት ዘመን ነቢዩ ሳሙኤል ነበር። ሳሙኤል በነበረበት ዘመን የእግዚአብሔር ቃል ኪዳኑ ታቦት በሴሎ ነበር የነበረው። ቦታው ሴሎ የተባለው ሺሎ የሚባለው ደቡቡ ክፍል ላይ 2 አይነት ቦታ አለ። ሴሎ ሰሜኑ እስራኤል ሰማሪያ ውስጥ ያለው ቦታ ማለት ነው። እና እዛ ቦታ ላይ የመገናኛው ድንኳን ተተክሎ ነበር። የእግዚአብሔር ቃል ኪዳኑ ታቦት በኤሊ ዘመን እዛ ነበር። ከዛ በኋላ ነው እንደገና ደግሞ በሳኦል ዘመን አልፈለጉትም። ሳኦል ሞተ። ዳዊት ከተተካ በኋላ ዳዊት የመገናኛውን ድንኳን ከዛ ከሴሎ አምጥቶ ለመጀመሪያ ጊዜ ኢያቡሳውያንን አሁን ያለችው ኢየሩሳሌም መስጊዱ ያለበት ቦታ ይታያል። መቅደሱ ያለበት ቦታ ነው። አሁን የእስላሞቹ መስጊድ የተሰራበት አላስካ መስጊድ የተሰራበት እዛ ቦታ ላይ ኢያቡሳውያን የሚባሉ ጎሳዎች ይኖሩ ነበር። ኢያቡሳውያንን ዳዊት ተዋግቶ አሸነፈ። ያን ቦታ ለመጀመሪያ ጊዜ
ዳዊት ነው ያንን ቦታ የያዘው። የመገናኛውን ድንኳን ከሴሎ አምጥቶ እዛ ተከለ። ኦኬ፣ ያ ቦታ የመገናኛው ድንኳን የተተከለበት ቦታ በአንደኛ ዜና መጽሐፍ ምዕራፍ 21 ላይ የኢያቡሳዊ የኦርና ውድማም ተብሎ ይጠራል። ኦርና የሚባል ሰውዬ ነበረ። ወይ ደግሞ በዘፍጥረት መጽሐፍ ምዕራፍ 22 ላይ እግዚአብሔርም ቃል እንደሚናገር አባታችንን አብርሃምን እኔ ወደማሳየ ወደ ሞሪያ ምድር ይዘው ውጣ፣ እኔ በማሳየ ተራራ ላይ ሰዋ አለው ይላል። ብዙ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ያ ቦታ የአብርሃም ልጁን ይስሐቅን መስዋዕት አድርጎ የሰዋበት ተራራ ነው ተብሎ ይታመናል። የአሁኑ ኦልድ ሲቲ ተብሎ የሚባለው ቤተ መቅደሱ ያለበት አካባቢ ማለት ነው። አሁን መስጊድ ተተክሎ ያለበት አካባቢ እና ለመጀመሪያ ጊዜ ዳዊት የዛሬ 3000 ዓመት ላይ የመገናኛውን ድንኳን አምጥቶ ከሴሎ እዛ ተከለው፣ በዛ ቦታ ተከለው እና በኋላ ልጁም ደግሞ ሰለሞን ቤተ መቅደስን ሲሰራ እዛው ቦታ ላይ ሰራ። የእግዚአብሔር የአገልግሎት ስርዓት በጣም በሚያምር ሁኔታ እስከ ሰለሞን ዘመነ መንግስት ድረስ በእንደዚህ አይነት መጣ። አሁን በዚህ መካከል ላይ እኛ ኢትዮጵያውያን እንደመሆናችን መጠን አንድ ታሪክ፣ እንግዳ የሆነ ታሪክ እኛ ምድር ላይ ተሰማ፣ እኛ ምድር ላይ ሲነገር ኖረ። ከመቼ ጊዜ ጀምሮ እየተነገረ እንደመጣ ባላቅም ግን አንድ እንግዳ ነገር ተሰማ ማለት ነው። ሰለሞን በእስራኤል ላይ በነገሰበት ዘመን 40 ዓመት ነው የነገሰው። በነገሰ በ4ኛው ዓመት ዚፍ በሚባል ወር የእግዚአብሔርን ቤት መስራት ጀመረ። አንደኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 1 እስከ 4 ድረስ አለ። ቤቱ 20 ዓመት ነው የፈጀበት። ዮኒ ቤተ መቅደሱን ለመስራት የራሱንና የእግዚአብሔርን ቤተ መቅደስ ለመስራት 20 ዓመት ፈጅቶበታል። ይህንን ቤተ መቅደስ ሰርቶ ከጨረሰ በኋላ ነው የምድር ነገስታት ሁሉ ዝናውን ሰሙ። ጥበበኛ ሰው እንደነበረ ሰምተዋል። በተለይ በፍርድ ያደርገው የነበረውን ጥበብ ሁሉ ጭምር እግዚአብሔር ስለሰጠው በገባኦን ኮረብታ ላይ ሲጸልይ በዚህ ታላቅ ሕዝብ ላይ ንጉስ እንደሆን ከሾምከኝ በአባቴ በዳዊት ዙፋን ካስቀመጥከኝ ጥበብን ስጠኝ ብሏል። ስለዚህ እግዚአብሔር በገባኦን ኮረብታ ላይ የገባኦን ኮረብታ ማለት አሁን እስራኤል ሃይዌይ ሰርታበታለች። ሃይዌይ ሞተርዌይ የሚባለው ምንም መንገድ ያ ቦታ ታላቁ የእግዚአብሔር ሰው ኢያሱ ፀሐይን በገባኦን ኮረብታ ላይ ቁሚ ብሎ ያለበትና እግዚአብሔር እዛ ቦታ ላይ ጠላቶቼን ተዋግቼ እስክጨርስ ድረስ ብሎ ያለበት ቦታ ማለት ነው። ያ ገባኦን ኮረብታ ለሰለሞን ተገለጠለት፣ ጥበብን ሰጠው። ስለዚህ ዝናው በምድር ሁሉ ጭምር ወጣ ማለት ነው የሰለሞን። ከዚህ የተነሳ የሳባ ንግስት ዝናውን ከሰሙት ነገስታት መካከል አንዷ ናት። በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ እግዚአብሔር ቃል ይህን የሚናገረው። ስለዚህ ከምድር ዳርቻ መጣ ይችላል። ስለ ሳባ ንግስት በጣም ብዙ የሚነገሩ ትርክቶች አሉ። የኢትዮጵያ ንግስት ናት ተብሎ ይባላል። በፍጹም ግን አይደለችም። ዮኒ በፍጹም አይደለችም። ናት ብሎ የሚል ሰው ካለ 2800 ሰው እየሰማ ነው። የፈለጋችሁትን የታሪክ ምሁርን ጥሩና እዚሁ ዮኒ ቤት በኮስት ሳይሆን እሱ ደቂቃ እያያዘልን እናወራለን። የሳባ ንግስት የኢትዮጵያ ንግስት አይደለችም። ግዛተ መንግስቷ ያለው ቤተ መንግስቷም ያለው በአርኪኦሎጂስት ጥናት ምርምርም ሁሉ የተደረሰበት ሀቅ ዮኒ ጉግል አድርገህ ማየት ትችላለህ። ኩዊን ኦፍ ሼባ ብለህ ብትል ታየዋለህ። የት ነው ያለችው? በደቡብ አረቢያ ከሳውዲ አረቢያ ቀጥላ ያለች ሀገር። አሁን የሁቲ አማጽያን ሮኬት ወደ እስራኤል የሚተኩሱባት የመን የምትባለው ሀገር ናት። ሴትዮዋ እዛ ናት። ግዛተ መንግስቷ ግን በታሪክ እንደሚያሳየው ግዛተ መንግስቷ የኢትዮጵያ ሰሜናዊ ክፍል የሚባለውን ኤርትራንና ትግራይን ጨምሮ እሱን ሁሉ ጭምር የሚነካ ግዛት እንዳላት አንዳንድ የጥናት ጽሁፎች ያሳያሉ። አንዳንድ አርኪኦሎጂስትም ነገሮች ያሳያሉ። ስለዚህ ትግራይንና የኢትዮጵያን ክልል ትግራይንና ኤርትራም ከማውጣቷ በፊት ከኢትዮጵያ እሱን ሁሉ ጭምር እንደሚነካ የሚያሳዩ የታሪክ ድርሳናት አሉ። እንደዚሁም ጽሁፎች አሉ። አንዳንድ ጥናታዊ ምርምሮችም አሉ ተገኝተዋል። ሴትየቱ ግን የመናዊት ናት። ኤንሸንት የሆኑ ማፖች ላይ ሄደህ ብታይ ኩዊን ኦፍ ሼባ የት ነው ብሎ ያለው ደቡብ አረቢያ ምድር ላይ ነው ያለው። ሴቲቱ ከዛ ተነስታ ነው ወደ ሰለሞን የሄደችው ማለት ነው። የሰለሞን ዝናና ጥበብ ሰምታ ወደዛ ሄደች። ያ ግን በድሮ ታሪክ ላይ እኮ የመንም ጅቡቲም እኮ በኢትዮጵያ ጠቅላይ ግዛቶች ውስጥ ነበሩ ይባላል። ካርታው ይላሉ። በጣም ብዙ ጊዜ እነዛ አሁን ይሄንን ብለው የሚሉ ሰዎች ሲመጡ አሁን አንዳንድ ሚስጥር ልታስወጣኝ ነው ዮኒ። እነዚህ ብለው የሚሉ ሰዎች ሲመጡ ያኔ እናወራለን። ለምሳሌ የኢትዮጵያ ግዛት እስከ ህንድ ሀገር ድረስ ነበር ብለው የሚሉ ሰዎች አሉ።
ህንድ ማለት እንግዲህ የት ነው? ዌስተርን ኤዥያ ማለት ነው። እኔ አሁን ካለሁበት ሀገር 10,000 ኪሎ ሜትር አካባቢ ይርቃል። ዌስተርን ኤዥያ ላይ ያለ ሀገር ነው እና የኢትዮጵያ ብሎ የሚለው ግዛት እዛ ድረስ ይሄዳል ብሎ የሚሉት አሉ። ግን በጥንታዊ ማፕ ላይ ኢትዮጵያ ብሎ የሚለው አገር የአፍሪካ ካርታን ሙሉ በሙሉ ሰሜናዊውን ፓርት ትቶ ማለት ነው። ሰሜናዊ ፓርት ማለት የአፍሪካ ሰሜናዊ ፓርት እነ ግብፅ፣ አልጄሪያ፣ እነ ማነው ጥሩልኝ ሊቢያ፣ የጋዳፊ ሀገር ሊቢያ፣ እነ ቱኒዚያ፣ እነ ሞሮኮን እነሱን ጭምር ሳይነካ ማለት ነው። እነሱ ኢትዮጵያ ተብለው አልተጠሩም። ጥንታውያን ሀገሮችም ናቸው እነሱ ራሳቸው የሚጠሩበት። ግብፅ አሁን ጥንታዊ ሀገር ነች። እነ ሞሮኮ፣ እነ ቱኒዚያ፣ አልጄሪያ እና ሊቢያ፣ ግብፅ እነሱ ኢትዮጵያ ተብለው አልተጠሩም። አፍሪካ ሌላው ኮንቲኔንት ግን በሙሉ ኢትዮጵያ ተብሎ የተጠራበት ጥንታዊ ማፕ አለ፣ ጥንታዊ የሆነ ካርታ። ከዛ ውጭ ግን እኔ እስከማውቀው ድረስ የመን ኢትዮጵያ ተብላ የተጠራችበት የደቡቡ ክፍል የደቡብ አረቢያው ክፍል ኢትዮጵያ ተብሎ የተጠራበትን ካለ መጥተው ያሳዩን። ለዛ ነው መጥተው ካለ ያሳዩን። የዌስተርን ኤዥያ ነው የሚባለው። አሁንም ያኔም አሁን እነ ሳውዲ አረቢያ እነ የመን ሁሉ ጭምር በእስያ አህጉር ውስጥ ነው የሚገኙት። ራሱ እስራኤልንም እነ ጆርዳን ማነው ሶሪያ፣ ሊባኖስ ሁሉ ጨምሮ ዌስተርን ኤዥያ ናቸው። የኤዥያ አህጉር ውስጥ ያሉ በምዕራባዊ ፓርት ላይ ያሉ ሀገሮች ናቸው ማለት ነው። ስለዚህ አሁን የኢትዮጵያ ካርታ ተብሎ የሚባለው ከምን እስከምን ነው ብሎ የሚለው ይምጡና ዘመኑ ላይ እናየዋለን። ዘመኑ ላይ ማለት ሰለሞን በነገሰበት ዘመን በታሪክ አስረጅነት የመን የኢትዮጵያ ግዛት ነበረች ብሎ የሚል ካለ እሱ ያሳየን። እነዛ እንኳን አይደለም የመን ለምሳሌ አሁንም ሌላ ነገር እንትን እንዳል እንጂ ምድያም የሚባለው ምድር አለ። ምድያም ሙሴ አማቱ ዮቶር የነበረበት እና የተቀመጠበት በጎች ይጠብቅበት የነበረበት ቦታ ሁሉ እሱም የኢትዮጵያ ፓርት ነው ተብሎ የሚሉ ሰዎች አሉ። መጥተው ያሳዩን። ሲያሳዩኝ እኔ ያኔ የሚወያዩ ወይ የሚከራከሩ ሲመጡ ምንጫቸውን እንዲያመጡ ይጠይቃሉ። እኔ ምንጭን እንዳመጣ ይጠይቃል። አስረጅነት ከመጽሐፍ ቅዱስም ሁሉ ጭምር ካርታ ብቻ ማሳየት አይደለም፣ ከመጽሐፍ ቅዱስ ራሱ አንደኛው ከማንም በላይ ከምንም በላይ እውነተኛ ምንጭ ስለሆነ ጂኦግራፊን ሙሉ ስለሚጠቅስ ማለት ነው መጽሐፍ ቅዱስ። እሱን ሁሉ አብረና ያለን። ኦኬ የሰለሞን ዝናና ጥበብ ሰምታ የሳባ ንግስት ወደ ሰለሞን ዘንድ ወደ እስራኤል ሄደች ይላል። ይሄን ብሎ የሚለው መጽሐፍት ክብረ ነገስት የሚል መጽሐፍት ነው። ዮኒ ክብረ ነገስት ብሎ የሚለው መጽሐፍት ይህንን ታሪክ ይናገራል። ስለዚህ ይሄ ክብረ ነገስት ብሎ የሚለው መጽሐፍ በሚናገርበት ጊዜ ግን ጸሐፊዎቹ ያላስተዋሉት ነገር ቢኖር በጣም የሚገርመው ዮኒ በጣም የሚገርመው ነገር ቢኖር ጸሐፊዎቹ ያላስተዋሉት ቢኖር የይሁዳ ነገስታትን ታሪክ የማያውቁ ሰዎች ናቸው የጻፉት። ይኸው አደባባይ ላይ የምናገረው የይሁዳ ነገስታት ታሪክ። አሁን የኢትዮጵያ ነገስታት ታሪክ አለ አይደል? አፄ ዮሐንስ ከአፄ ሚኒሊክ በፊት ነው እንጂ የነገሱት ከአፄ ሚኒሊክ በኋላ አይደለም የነገሱት አይደል? አፄ ቴዎድሮስ ከአፄ ሚኒሊክ በፊት እንጂ ከአፄ ሚኒሊክ በኋላ አይደለም የነገሱት። አፄ ኃይለ ሥላሴ ደግሞ ከአፄ ዮሐንስ በፊት ሳይሆን የነገሱት ከአፄ ሚኒሊክ በኋላ ነው የነገሱት። ስለዚህ አፄ ዮሐንስ አፄ ሚኒሊክ አፄ ኃይለ ሥላሴ ከአፄ ንብለ ድንግል በፊት ነው የነገሱት ብሎ አንድ ሰው መጥቶ ለእኔና ሊዮኒ ቢነግረን ታሪኩን በትክክል ነው የነገረን? አልነገረን። ምክንያቱም አፄ ኃይለ ሥላሴ የነበሩበት ዘመን በታሪካችን ስለሚታወቅ ማለት ነው። አፄ ንብለ ድንግል የነበሩበት ዘመን ደግሞ የትየለሌ ነው፣ በጣም ርቀት። አፄ ንብለ ድንግል ጋር ለመድረስ አፄ ኃይለ ሥላሴን፣ አፄ ሚኒሊክን ከዛ እያልን ሌሎቹን አፄዎችን ሁሉ በቅድመ ተከተል የኢትዮጵያ ነገስታት የነገሱበት ዘመን የተጻፈ ታሪክ የተሰነደ ትርክት ስላለን በትክክል ይታወቃል። ስለዚህ የክብረ ነገስት ጸሐፊዎች ወይ ደግሞ ታቦት ወደ ኢትዮጵያ መጣ ብሎ የሚለውን ትርክት የጻፉ ሰዎች የይሁዳ ነገስታት የእስራኤል ነገስታት ውስጥ የእስራኤል ነገስታት እስራኤል ለሁለት ስለተከፈለች ጁዲያና ሰማሪያ ተብሎ ስለተከፈለ የጁዲያውን ፓርት ሲጠሩ የጠሩበት አጠራር ሰለሞን ከነገሰ በኋላ ያሉ የይሁዳ ነገስታትን የዘመን ታሪክ ቢያውቁና በዛ በይሁዳ ነገስታት ዘመን ታቦቱ እዛ እስራኤል ውስጥ እንዳለ ቢያውቁ ኖሮችን ታሪክ ባልጻፏት ነበር። ለዚህ ነው አንድ እረኛ ማለት ነው። እኔ ባክግራውንዴ እረኛ ስለሆንኩ ሊትራሊ ገጠር ሰው ስለሆንኩ ማለት ነው። አንድ እረኛ ሲጠይቃቸው በታቦት ጉዳይ አንወያይም ብለው ቤታቸውን ዘግተው ባልተቀመጡ ካወቁት ታሪኩን መጥተው ማውራት ይችላሉ። የይሁዳ ነገስታትን ታሪክ እናወራቸዋለን። አይደለም የዘነገሱበትን ዘመን ለማወቅ በስም እንኳን አያውቋቸውም። መጽሐፍ ቅዱስ ላይ ግን ተገልጠዋል፣ ተጽፈዋል። በነዛ ነገስታት ዘመን ታቦቱ ነበር ዮኒ።
በሰለሞን ዘመነ መንግስት የሳባ ንግስት ወደ ኢትዮጵያ ሄደችና ወደ ሰለሞን ሄደችና በሰለሞን ዘንድ ቆይታ አድርጋ ከዛ አስረግዟት። ባጭሩ ያው ሰለሞን ሴት ይወዳል ተብሎ የሚባል ትርክት የወደቀ ዛፍ ምሳር ይበዛበታል ብለው እንደሚሉ ሶል በሴቶች ጉዳይ ስስ ነው እና ቢዚ ሆኗል በዘመኑ ማለት ነው። ባልታዛር ነበር እንዴ እሱማ ገና 400 ላይ ነው የቆመው። ያኛው በጣም ሄዷል። እና ሰለሞን ዘንድ ሴት በሰላም ሄዳ አትመለስም ብሎ በሚል አይነት ትርክት ታውቃለህ፣ ከንግስቲቱ ጋር ብቻ ሳይሆን ገራሚ እኮ ነው። ሴት በሰላም ሄዳ አትመለስም ማለት የታሪኩ ጸሐፊዎች እንዴት አድርገው ሰለሞን እንዴት እንደተገናኛት ለመተረክ የተረኩበት ትርክት እና የሚፋጅ ነገር ምግብ አበላት ይላል ታሪኩ። በቅኔ ትምህርት ቤት ሁሉ ጭምር ሳይቀር ሲተረክልም ማለት እና ጨው የበዛበት የሚፋጅ የሚል ነገር ይሄ እንደ ቃሪያ አይነት ነገር እሱን አበላትና ውለታቸው ምንድነው? ማንም ውሃ ቢጠማው በሌሊት ተነስቶ ውሃ እንዳይጠጣ ይህንን ቃል አስገባትና ከዛ ሴትዮ ሌሊቱ የበላቸው ነገር ጨው የበዛበት ነገር ነበርና ጥሙ ሲያንገበግባት ቃል ኪዳኗን አፍርሳ ተነስታ ውሃ ልጠጣ ስትል ወደ እንስራው እጇን ስዘረጋ ንጉሱ አፈፍ አድርጎ ያዛትና እዛው ጋር ተኛት ይላል። አሁን ይህንን እኛ ላይ ሙድ እየያዙ ነው ወይ ታሪክ እየተረኩ ነው? በጣም ነው የሚያበሳጨ። ሲጀምር እንስራው የላቸውም እንደዚህ ብለው ሲተርኩ እኮ ለራሳቸው መሰቅጠጥ አለበት እኮ። እንደ ክብር ነው የሚያወሩት። በጣም እንደ ክብር ሲያወሩት ያሳዝናል። በእውነት ነው የምልህ። ምን አይነት ክብር ነው አሁን ይሄ ክብር? ያሳዝናል። እንስራው ንጉሱ ትራስጌ ነው እንደሚያደርግ ሰለሞን የሚታኛው እንስራው ጋር ያጫወታት እንዴ? ያው እና እሷ ልትጠጣ ስትመጣ አገኛትና እሷን እንትና በዛው ሌሊት ደግሞ ሌላኛይቱ ሰራተኛ እንስራ ስታይል በለኝ ወይ ፈጣሪ። እስቲ እነሱ ናቸው የጻፉት። ምንም አይጽፉት ነገር አለ። ጎበዞች ናቸው። በታሪክ ይህን ሁሉ ይተረካል። በጉባኤ ትምህርት ቤት ሁሉ ጭምር ሲተረክልን የኖረው እና ደግሞ እሷም ጠጥታ ስትሄድ ደግሞ ሰራተኛይቱ ደግሞ በዛው ሌሊት ውሃ ጠማት። አብራት የሄደችው የንግስቲቱ ሰራተኛ እሷንም አግኝቶ ሰለሞን ድው አረገ ይሉሃል። እና ሰለሞን ዘንድ በሰላም ሄዳ የምትመለስ ሴት የለችም ብለው ያው የወደቀ ዛፍ ምሳር ይበዛበታል። አይ እንግዲህ ሰለሞን አንዴ ሴት ይወዳል ተብሏል፣ ምን እናደርጋለን ብለን በግርድምድም ያዝኑ ታሪኩ እና እዛ ወደ ኢትዮጵያ መጡ። ታዲያ ሰራተኛዋ አላረገዘችም? አርግዛለች፣ ወልዳለች። ግን የእሷን እንዴት እንደሸፈኑት ነው በጣም የሚገርም ነው። ወልዳለች እሷም ወልዳለች ይላል። ኦኬ። እና መጣ። ያው በይነ ልህም የተባለው ቀዳማዊ ሚኒሊክ ተወለደ አሉን። እዛ 22 ዓመት ሲሞላው ወደ አባቴ ምድር ወደ እስራኤል ሊሄድ ብሎ አለ። 22 ዓመት ከሞላው በኋላ ሄደ። በጣም የሚገርምህ 22 ዓመት ከሞላው በኋላ ወደ እስራኤል ሲሄድ ታሪክ ጸሐፊዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ታሪክ ብለው የጻፉ ሰዎች ቤተክርስቲያኒቱን እንድታፍር አድርገዋታል። ቀጥታ መሰረዝ ነው ያለባቸው። ልጁ 22 ዓመት ኢትዮጵያ ውስጥ አድጎ ወደ እስራኤል ሀገር ተመልሶ ሲሄድ ሰለሞን በህይወት የለም። በታሪኩ አቀማመጥ ከሄድን እነሱ ግን ምን አሉ? ሰለሞን አባቱን አገኘውና ተቃቅፈው እና ከእናቱ ጋራ እንደተገናኘ እናቴ አንተን ልትጎበኝ በመጣችበት ሰዓት ላይ እሷን ተገናኝታት የተወለድኩት ልጅ እኔ ነኝ ብሎ በይነ ልህም ቀዳማዊ ሚኒሊክ የተባለው ማለት ነው። ከዛ አድጌ ነው የመጣሁት ብሎ ሲለው ሰለሞን ተቀበለው ይላል። ሰለሞን የነበረበትን ዘመን ግን ስታሰላው ዮኒ ሰለሞን ከሞተ ከ7 ዓመት ነው ከምናም ነገር በኋላ ሰውየው ሄደው እንደምረዋለን። የሂሳብ ስሌቱን በይነ ልህም ክብረ ነገሥት መጽሐፍ ላይ የተጻፈውን እሱን አሳያለሁ። ከዛ ደግሞ የሰለሞን ዘመን የነገሰበትን ነገስታቱን ዘመን የይሁዳ ነገስታትን ዘመን ሳሳይ ሰለሞን ከሞተ ከ7 ዓመት ነው ከምናምን ነገር በኋላ ነው።
ሚኒሊክ የተባለው ወደ ሰለሞን ሄደ ተብሎ የተባለው ሲሄድ አላገኘውም ማለት ነው። እንዴት እንደማይገናኝ ወንድሞች እናቶቼ፣ ኢትዮጵያን የምታክል ሀገሬን ብራዘር የራሳችን ወርቅ የሆነ ታሪክ እያለን